በለውጥ ሂደት ውስጥ መጓዝ መቻላችን ውጤት እንድናመጣ ወይም ደግሞ የምንፈልገውን የህይወት ልክ እንድንፈጥር ያግዘናል። ከዛ ባሻገር ግን ቀላል የሚባል ህይወትን ለመኖር የሚያስችሉ 12 የሚደርሱ እኔ የለየኋቸው ችሎታዎች አሉ፣ የራሳችን ችሎታ መሆን የሚችሉ። ከነሱ መካከል ፈጠን ፈጠን እያልኩ ሁሉንም ልጥቀስላችሁ በተቻለኝ አቅም። የመጀመሪያው ራሳችንን እንድናውቅ እንሆናለን። ያ ማለት ጥንካሬና ድክመታችንን ለይተን የምናውቅና ድክመታችንን በቀላሉ ማሻሻል የምንችል ሰዎች እንድንሆን ያግዘናል። በሁለተኛ ደረጃ በራሳችን የምንተማመን አት ሴም ታይም ደግሞ በፈጣሪያችን የምንተማመን ሰዎች እንድንሆን ያግዘናል። በሶስተኛ ደረጃ ስብዕናችንን ወይም ማንነታችንን እለት እለት የምናሻሽል ሰዎች ወይም የምናሳድግ ሰዎች እንድንሆን ያግዛል። ያ ማለት አስተሳሰባችንን ዘዌይ ሀሳብን የምናስብበት መንገድ፣ በውስጣችን የተቀመጡ ስሜቶችን ሁልጊዜ የምናስተካከል ሰዎች እንድንሆን፣ ከዛ ባሻገር ተግባራችንን ባህሪያችንም እለት እለት የሚሻሻል ሰዎች እንድንሆን ያግዘናል። በአራተኛ ደረጃ ደግሞ አዳዲስ ልምዶችን በቀላሉ ማዳበር የምንችል ወይም ደግሞ ባህሪያችንን በቀላሉ መቀየር የምንችል ሰዎች እንድንሆን ያግዘናል። በአምስተኛ ደረጃ ውሳኔዎች ከኛ ሲጠበቁ እኛ የምንወስን ሰዎች ስንሆን በተለያዩ የህይወት ሂደቶች ውስጥ ትክክለኛ ወይም ደግሞ እውነተኛ የሚባሉ ውሳኔ እንድንወስን ያደርገናል ወይም የዛ ችሎታ ባለቤት እንሆናለን። በስድስተኛ ደረጃ ገዳቢ የሆኑ እምነቶች ወር አስተሳሰቦች በውስጣችን ካሉ እነሱን ሁልጊዜ መቀየር የምንችል ሰዎች እንድንሆን ያግዘናል። በሰባተኛ ደረጃ ደግሞ ስኬትን ለመኖር ወይም ደግሞ ይሄ የፈለግነውን ህይወት ለመፍጠር የምንችልበት ባህሪ ያስፈልገናል። ያ ማለት ለምሳሌ ጽኑ መሆን አለብን፣ ወይም ደግሞ ትዕግስተኛ መሆን ይጠበቅብናል፣ ስነስርዓት ያለን ሰው መሆን ይጠበቅብናል፣ ወይም ደግሞ ቁርጠኛ መሆን ይጠበቅብናል። እነሱ ባህሪያችን ይሆናሉ። በስምንተኛ ደረጃ የምንፈልገውን ህይወት ለመፍጠር የተለያዩ እድሎችን ወይም ደግሞ ኦፖርቹኒቲ የሚባሉትን በሙሉ በቀላሉ የምናይ እና እነሱን በቀላሉ የምንጠቀም ሰዎች እንድንሆን ያግዘናል። በዘጠነኛ ደረጃ ደግሞ ከሌሎች ሰዎች ጋር በቀላሉ የምንግባባ፣ ያ ማለት ሌሎች ሰዎች እኛን አንደርስታንድ የሚያደርጉን እኛም ደግሞ እነሱን በቀላሉ አንደርስታንድ የምናደርግ ሰዎች እንድንሆን እንችላለን። ከዛ ባሻገር በአስረኛ ደረጃ ደግሞ አላማ ያለን ወይም ደግሞ ህይወትን ስንኖር አቅጣጫችንን የለየን ሰዎች እንድንሆን ያግዘናል። በ11ኛ ደረጃ ደግሞ በቀላሉ ተጽዕኖ መፍጠር የምንችል በግለሰብ ደረጃ ይሁን ወይ ቤተሰባችን ላይ ወይ ማህበረሰብ ላይ፣ ከፍ ሲል ደግሞ ወይ ተቋም ላይ ወይ በሀገርም እንዲሁም በዓለም ደረጃ በጎ ተጽዕኖችን መፍጠር የምንችል ሰዎች እንድንሆን ያግዘናል። በ12ኛ ደረጃ ደግሞ መፍጠር ለምንፈልገው ህይወት ቀድመን አዲስ ማንነትን በቀላሉ ቢውልድ ማድረግ መቻልን ወይም ደግሞ ያንን ማንነት ከአሁኑ ጀምሮ መኖር የምንችል ሰዎች እንድንሆን ያስችለናል። ስለዚህ ለውጥን ሂደቱን መኖር መቻል ብዙ ጥቅሞች እንዳሉት ተረድተን በዛ ሂደት ውስጥ እንድናልፍ ነው። መልካም ጊዜ